ዩቲናስ የክርስቲያን ስጋ በመብላቷ ምክንያት ከፍተኛ ትችት እየቀረበባት ይገኛል። በመጀመሪያ ማንም ምንም አላላትም። ራስሽ የፈጠርሽው ወሬ ነው። ብትተች የሆነ ነገር ብትባል እኛ እንሰማ ነበር። እዚሁ አደባባይ ላይ አይደል ያለነው ሁላችንም እዚሁ ማህበራዊ ሚዲያ ላይ። ሲቀጥል ግን የኛ ሀገር ድንቁርና ብዛቱ እንደኔ አይነት ኮንቴንት የምትሰሩ ሰዎች የችግራችን መጠን ዘርፈ ብዙ ስለሆነ ገርዛችሁ አጨርሱትም። ለዚህ ነው በጣም ትግስት ይጠይቃል። እና በጣም ምን የሚገርመኝ ነገር የኛ ሀገር ድንቁርና ብዛቱ ወይኔ 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 ወይኔ። አሁን እርስ በርስ አማራ፣ ኦሮሞ፣ ትግሬ ምናምን እንደገና በሃይማኖቱ ክርስቲያን፣ እስላም እንደዚህ ጴንጤ ምናምን ብለን በሃይማኖቱ በብሔሩ በዘረኝነቱ በቃ ካቅም በላይ የሆነው ጥዘት አሁን ደግሞ ወደ ምግብ ሊመጣ ነው። የክርስቲያን የሚባል በግ የለም፣ የእስላም የሚባል በግ የለም። በግ በግ ነው፣ አህያ አህያ ነው፣ በሬ በሬ ነው፣ ፍየል ፍየል ነው። ሃይማኖት ነው ፖለቲካ ሰርቶ ባልፈጠረው ነገር ላይ ጣልቃ ገብቶ የእስላም የክርስቲያን ብሎ ይለያየብን። ስጋ እንዴት እንደው የኛ ይቀር ወደ ፍየሎች ልትወርዱ ነው? ወደ በግ ልንወርድ ነው ደግሞ? አሁን የእስላም በግ የክርስቲያን በግ እያልን ልንጣላ ነው እንደገና? ግን በጣም የሚገርመኝ ነገር እኔ የኛ ሀገር ማህበራዊ ሚዲያ አጠቃቀም መስመር የሳተ ነው። በማይቀለዱ ቀልድ እንቀልዳለን፣ የማይነኩ ፓርቶች እንነካለን። በወንድም በእህት በቤተሰብ በአገር ምናምን ቢዝነስ ያምጣልን እንጂ ማን ሆነው ነገር የለም። በጣም የሚገርመው ፓርት ደግሞ እኛ ሀገር እንደኔ አይነት ኮንቴንት የሚሰሩ ሰዎች ማስታወቂያ ሊያገኙ አይችሉም። በቃ እኛ ሀገር ማስታወቂያ ማን እንደሚሰራ ታውቃላችሁ። በቃ እኛ የተደራጀ ውሸት ነው የምንወደው። ማንም ምንም አላላትም። ስጋን የበላችሁ እኮ በቃ የክርስቲያን ስጋ ብሎ የጨመረው የእስላም ስጋ ብሎ የጨመረው የሰው ዕውቀት ነው፣ የሰው ሐሳብ ነው፣ ሃይማኖትን የቀላቀለብን እንጂ ስጋ ነው። የኛ አይበቃም። እኛ የምንጣለው የምንጨቃጨቀው እዛ ላይ ያንን እናበርዳለን ብለን ጠዋት ከሌሊት እየሰራን እንደገና ወደ ምግብ አውርዳችሁ ደግሞ እንደው ርካሽ ልታረጉን ነው። እና ማንም ምንም አላለሽም። ራስሽ ነሽ ለፎሎወር ፍለጋ ለቢዝነስ ለዚህ ለመለቃቀም ብለሽ አደረግሽው። ይቱናንም ማንም አላላትም። ከዚህ በፊት ነፍ ጊዜ ስትበላ ታይታለች። ነፍ ጊዜ ስትበላ ከዛ የከፋ ሃይማኖታዊ ነገሮችም ማንም ምንም አይላትም። ማንም ደግሞ ስለሷ ማንም አያገባውም። መብቷ ነው የፈለገችውን ነገር ማድረግ። ማንም አስገድዶ ምንም ነገር ሊያስቀይራት አይችልም። ቢተቿትም ባይተቿትም ምን ቢሏትም እሷ የምትፈልገውን መንገድ ትክክለኛ ብላ ያዘችው መንገድ ይዛለች። ተቀጥልበት። በቃ ማንም ኃጢአተኛ ነሽ ጻድቅ ነሽ ሊላት የሚገባ የለም። መንገዷን የምታቆሷ ራሳ ነች። ስለዚህ በሰው ጉዳይ እየገባችሁ ባትፈተፍቱ መልካም ነው ብያስ። አትፈትፍቱ በሰው ጉዳይ። በቃ ራሷ ህይወት አላት፣ ኑሮ አላት፣ የምታስበው ትክክል ብላ የምትቆጥረው ስተት ብላ የምትቆጥረው ራሷ ልጅቷ አላት። በቃ ከጓደኞቿ ጋር ኢንጆይ እያደረገች ነው። መብቷ ነው። ምን ያገናኘዋል ይሄ ከትችትና ከፈጣሪ ጋር? እና ፈጣሪ በግን የፈጠረው በሬን የፈጠረው ፍየልን የፈጠረው ዶሮ ነው የፈጠረው እንጂ ዶሮ ክርስቲያን አይደለችም፣ እስላም አይደለችም። እኛንን በቃ ስለማናርፍ ቅንዝንስ ስለሆንን በሰው መካከል ያለውን ልዩነት ለማስፋት ሃይማኖት የፈጠረው ትልቅ ክፍተት ነው። ሌላ ዓለም አይታወቅም። እና ቢስተካከል ይሻላል ብዬ አስባለሁ።